ካልሆነ እኮ እሷ ለምን ታለቅሳለች? ሃይሚ እኔ የሃይሚን ባታሳዝንም ወይ ታሳዝነ ልቤ ስብር ከተቀመጥኩበት መነሳት ነው ያቃተኝ። ሃይሚ አታሳዝንሽም ወይ? ከተቀመጥኩበት መነሳት ነው ያቃተኝ ውዶቼ። ስታለቅስ አይደለም ሃይሚ አልቅሳ ይቅርና ድራማ ሰርተው አይደለም እንዴ? ከዚህ በፊት ድራማ ሰርተው ማለቀሰች። ከዚህ በፊት እንደዚህ ስናገር ሃይሚ አትወጃትም የምትሉኝ ካላችሁ ባናታችሁ ተተከሉ። እንድሳደብ አታርጉ። እኔ ሃይሚ እቺ ልጅ አሁን ተስፋ ቆረጠች። ነገ ተነስታ ትኬት ቆርጣ ወደ ሌላ ሀገር ብትሄድ ምን ሊሆን ነው? ሴት ነኝ። እውነት ሴት ልጅ እኮ ከቆረጠች ታደርገዋለች። ራሴን ያረጋጋለሁ ከዚህ ከግርግር ብላ ትኬት ቆርጣ ውልክ ብላ ብትሄድ ምን ሊሉ ነው? እሺ ያኔ ጨምላል። በቃ አለቀ። ይውጣ። ብርታቱን ውስጣት እንጂ እንደዚህ እያለቀሰችማ እኔ እንጃ። እኔ ግን እግዚአብሔር ህይወት ሰሞኑን መቼውን ፕራንክ ነው ስትይ ነው? እስቲ ንገሪ። እንደው ላሳያችሁ። ለምን ላሳያችሁ? ምን እርጉዝ አይደለችም። ያው እንደገባኝ መሰረት ብሩክና ልጅቷ ተመካክረው ነው ብዬ ነው ማስበው። ለምንድን ነው የምታስጨው? ተረጋጉ። ብሩኬ ካወቀ ለልጅቷ ለምንድን ነው የሚጫወተው? እስኪ እንዴት ነው እናንተ አትሰሙም እንዴ? መጨረሻው ያማረ ነገር እኮ ብሏቸዋል። እናንተ ምን ሆናችኋል? ራሳችሁ እስቲ አዳምጡ። ሃይሚ በጣም ታሳዝነኛለች። አታሳዝነኝም አትበሉ። ሁላችሁም እንወዳታለን። ስለምንወዳት ነው እንዲቆመን የምንከታተለው። ከኛ ብሩክ እንትን ይላታል እንዴ? እስቲ ተረጋጉ። በቃ እሷን ማሳመን የፈለገበት ነገር አለ። በቃ ሙሉ ለሙሉ ተማምናው ወደ ውስጥ እንደውም ቀለበት ነው የሚያደርግላት። ለማየት ያብቃችሁ። ቀለበት ሪል አላለችም። ሪል አይደል እንደ ያደረገው ወርቅ ከወርቅ ቀለበት በላይ ምን አለ? ሪል ነው ግን ይሄም ሪል ነው ግን ብቻ ሁለቱ ብቻ ባሉበት ነው። ቀለበት ባይኖር ታገቢኛለሽ ወይ ነው የሚለው። ኧረ ዝም ብለሽ ደግሞ ተረጋጉ። ይኸውላችሁ ስሙኝ፣ በእኔ ይሁንባችሁ። እኔን እመኑኝ ስላችሁ እውነተኛ ነገር ቢሆን ኖሮ ብሩክ እራሱን እንደዚህ አይሰዋም። ማለት በጣም ጠላት ነው የሚያበዛው። በጣም ሰው ነው የሚጠላው። እንደዚህ አይነት ነገር ሚዲያ ላይም አይመጣም ተመልሶ ዳግም። ይሄ በየቀኑ እየተሰራ ያለው እያስተማረን ነው እሱ ራሱ። ምንም ነገር አትጨናነቁ ብሏል። መስዋዕትነት ያስከፍለኛል ብሏል። እናንተ አትረዱም እንዴ? እናንተ ዝም ብላችሁ አንዱን ቪዲዮ ነው እንደ ወስዳችሁ የምትመጡት። ያ መጨረሻው ያማረ ነው ብሏችኋል። መጨረሻው ያማረ ነው መስዋዕት ያስከፍለኛል ብሏል። ሌላው ነገር አይደለም። እሷን ባስለቅሷት ነው እኮ ያልኩት። ታልቅስ፣ ምን ችግር አለ? እሱ ጋር ነው እሱ ይክሳታል። ወርቅ እኮ አይክስም እናቴ። እንደዚህ ተጎድቶ ኖ ወርቅ አለ። ሚስቱ ትወዷለች፣ ይወዳታል። እሱ እኮ እንደዚህ ቢያደርጋትም እኮ በዙሪያው ሰው አስከብቧት ነው። ያኔ ታስታውሳላችሁ፣ ከሶስና ጋር ፕራንክ ሲያደርጋት ፍጹም የትም ሌላ ነገር እንዳይሰማት ፍጹምን አጠገቡ አድርጎ ነበር። አሁን ማንም የለም። እኛ የምናየው የ30 ደቂቃ ቪዲዮ ብቻ ነው። ከዛ ያለውን አታዩትም። ተረጋጉ እናንተ። ይሄው ገጭሽ ከትናንትናው ጀምሮ ገጨሽኝ እያላት እኮ ነው። ይሄውላችሁ ይበል በቃ። እናንተ አሁን ምንም ነገር አትሳደቡ፣ ብሩክንም አትስደቡ፣ አትዘቅዝቁ። በቃ እናንተ መታገስ ያቅቷችኋል። ያዛርጉት እስቲ ምንድን ነው? ሁለት ወር ከ15 ቀን ነው የታገሰው አይደለም። 3 ወር አይሄድም። ለማየት ያብቃችሁ ወይ በዚህ ሳምንት ያልቃል። አሁን ማለቂያው ነው። በቃ ማለቂያው ነው። ኦልሬዲ ርጉዝ ሆነች አይደለ? በቃ አሁን ማለቂያው ነው። በቃ አሁን ሃይሚ ማያችሁ በቃ እየወደድኩ ነው የምለይ ምናምን ብላለች አይደል? አሁን ማለቂያው ምንም። ተረጋጉ። እናንተ ሰው ቤት ያላችሁ እባካችሁ ራሳችሁን አትጉዱ። አንዷ ጥርሷ ወለቀ፣ አንዷ እግሯ ተሰበረ። የሄዳችሁበትን ዓላማ አትርሱ።
እናንተ እንዲህ ብትሆኑ አንድ ነገር ብትሆኑ እሷ እንዲሆነችልኝ እሱ እንዲሆነችልኝ ይባላል አይባል አይሉም እኮ እነሱ። ተረጋጉ በቃ መታገስ ዋጋ አለው ብሏችኋል። እሱ መጨረሻው ደስ የሚል ግን አሁን ዋጋ የሚያስከፍለኝ እችን እንኳን በጭንቅላታችሁ አትይዙ። ይኸውላችሁ የዛሬ ዓመት የተሰራው የሶስና ቪዲዮ እንደውም ዛሬ ለነ ብሌን ሁሉ ሼር አድርጌላችኋለሁ። እንደዚህ በጣም አልቅሳ ነበር ልክ እንደዚሁ እና ተረጋጉ እባካችሁ ተረጋጉ። ምንም እነሱ መቼም የማይለያዩም። እንደውም አሁን በቃ ሪል ኦፊሻል ሊያወጡት ነው። በቃ መጋባታቸውን ኦፊሻል ሊያወጡት ነው። ተረጋጉ። ምንም መቼም የማይለያዩም። መቼም እኔ 100% እተማመናለሁ በሱም በሷ መቼም አይለያዩም። የተፈተነ ፍቅር የተፈተነ እንትን መቼም ተረጋጉ። እናንተ ተረጋጉ። እንዳፊሽ አድርገው ምንም ተረጋጉ። በቃ እየተሰራ ያለውን አግዟቸው አልኳችሁ እኮ በስደት ላይ ያላችሁ ሰዎች ተረጋጉ። በቃ ተረጋጉ። በቃ እናንተ ቪዲዮዋቸውን ይሏቸው። ይኸውልሽ አንድ ነገር ሪል ቢሆን የመለያየት ሪል ቢሆን ኖሮ በየቀኑ ካሜራ እየተደቀነ አይመጣም። በውስጥ ነው የሚፈታው። እሺ በሽማግሌ በውስጥ ይፈታል ሁሉ ነገር እውነተኛ ባይሆን ኖሮ ገብቷችኋል። ስለዚህ ተረጋጉ። ረሃማ ፕሊስ እርጅኝ በእናትሽ ረሃማ እባካችሁ ተረጋጉ። መቼም አይለያዩም። መቼም እንገራችሁ። እሱም ደግሞ መቼም አያደርገውም። እሱ ቀኑን አቀናብሮ ከልጅቷ ጋር ነው እኔ እንደሚመስለኝ ከልጅቷ ጋር ተመካክሮ ፕራንክ እያደረጋት ነው ብዬ ነው አሁን እንደዛ ነው ጭንቅላቴን እያሳመንኩት እንጂ እርጉዝ አይደለችም። እርጉዝ እንዳልሆነች ህይወትዬ በጣም ይደብራል። እርጉዝ አይደለችም። እሺ አትጠራጠሩ። እርጉዝ አይደለችም እንዴ! ሲጀመር እኮ ሴት እርጉዝ አይደለችም። እውነተኛ እርጉዝ ብትሆን እርግዝና እንደዚህ አይደለም። እኛ ወልደን አይተነዋል፣ አርግዘን አይተነዋል። እርግዝና እንደ ባዶ እኮ ነው። ሳምቧንና እንትኗን እኮ የተመረመረች። እስቲ እናንተ አሁን ግለሰብ እንትን ያላችሁ እንደኛ መዳም ቤት ያለን ሳይሆን አሁን ራሳችሁ ቤት ያላችሁ ዶክተሮች ጋር ይዛችሁ ሄዳችሁ ማሳየታችሁም እኔ እናት ይኸውልሽ የሰለጠነበት ሀገር ነው ያለሁትኝ። እድሜ ለጎግል እድሜ በደንብ ለሚስተር ልክላታለሁ ለዶክተር እሷ የምታውቀው እህቴ ልንገርሽ፣ እህቴም ያዋልድ ዶክተር የምታውቀው አዋላይ ዶክተር አለ ለእሷ ሳይ ብያል። ብሌንዬ ናኒ ቤላን አስገቢያት በእናትሽ። ናኒ ቤላን አስገቢያት። የሀይሚዬ እናት ሚዲያ የወጣ ነገር እኮ ነው። ሪከርድ እኮ እየተያዘ ነው። ህይወት አንቺ ሳላሳየሽ አንቺ እንደውን ግል ቤት ያለሽ ነው የሚመስለው። እኔ ይኸውልሽ እኔ እናት እኔ እኮ ስለማቅ ነው እኮ እኔ እኮ እስካሁን ድረስ በአቋሜ ነው የጸናሁትኝ። እኔ እኮ እርጉዝ አይደለችም ብዬ ተናግሬያለሁ እስካሁን ድረስ። አሁንም ወደፊትም እርጉዝ አይደለችም። እርግዝና እንደዚህ አይደለም። እንዳፍሽ ያድርግልን። ይኸው ናኒን አስገቢያት በእናትሽ። የብሌን እናት ኧረ በማርያም ስራ ነው። ኧረ በእናታችሁ ተረጋጉ። እኔ አንድ ነገር ልናገር። እኔ ከትላንት ጀምሬ ስለ እርግዝናው ክርክር የለኝም። እኔ ልጅቷ እርጉዝም ብትሆን ባትሆንም አይመለከተንም ስለ ልጅቷ ማለት ነው። እርጉዝ ናት አይደለም ትላንት ጀምሮ ያው ትላንትና ተማምረን ነበር ዛሬ በየቀኑ ያው ልጅቷን ስለምንወዳት እንባዋን ማየት ስለማንፈልግ ነው። ግን እባካችሁ ተረጋጉ። ምን ይሻላል? እኔ እኮ ለቅሶዋ ነው። እኔ እኮ ያለቀስኩት እንባዋን ነው። ብሌንዬ ሼር አድርጌልሻለሁ። እሺ ሼር አድርጌልሻለሁ የዛሬ ዓመቱን። እሺ የዛሬ ዓመቱን ቪዲዮ ሼር አድርጌልሻለሁ ገብተሽ። ህይወትዬ እንደው ዶክተሮች ጋር ሄደሽ እንደው አረጋግኝ። እኛ መዳም ቤት ያለ ነው ራሳችን ልናልፈልገኛል። እኔ እኮ አለኝ የራሴ ሲዲ አለኝ እኮ። ምን ሆነሻል? የአልትራሳውንድ ሲዲ አለኝ እኮ። እቃው ሊለያይ ይችላል። እሷ ሳምቧን የታየችው ሳምቧንና ሆዲቋን የታየችው። አንዳንዳችሁ አውሩ፣ አንዳንዳችሁ አብሻችሁ። ናንዬ እንዴት ነሽ? በእናትሽ ናን እያስረጃችሁ አንድ አዳምጪ። ወይ ናንዬ እንዴት አመሻችሁ? በመጀመሪያ ደህና ነሽ? እግዚአብሔር ይመስገን። እንዴት አመሻችሁ? በመጀመሪያ እግዚአብሔር ይመስገን። ሰላም ነው እናንተ? በመቤቴ ኧረ በመብርሃን ስራ ነው፣ እግዚአብሔርን ስራ ነው። ይሰማል። ተባረኪ ናንዬ፣ ተባረኪ።
ይኸውልሽ ሃይሚ ልጄ ፕራንክ እየተደረገች ነው። በቃ እሷ እኔም ዛሬ ሀሳቤን ቀይሬያለሁ። ፕራንክ እንደተደረገች ነው። የዛሬ አመቱን ነው የደገመው። እርዱን እናንተ ስራ ነው። ማርያም ቤት ስራ ነው። ያላችሁ ራሳችሁን እርዱን በእናታችሁ። ብዙ ልጆች ራሳቸውን እያጡ ናኒ ወይ ይኸውልሽ የዛሬ አመት ቪዲዮ ፕራንክ ያደረጋት ልክ የዛሬ አመት ዲሴምበር 22 የኔ ማራት ታልቅሽ የኔ ውድ የላቀኔ ለቅሶም ዶሽ ያትላክል ይኸውልሽ ኧረ ብዙ ነገሮች አሉ። ብዙ እንትኖች እኮ አሉ እንደዚህ እንዲህ ያለቀሰችበት ፕራንክ እግዚአብሔር ነው። ብዙ ከዛሬ እሷ ታውቃለች ብዬ ነበረ። አሁን ግን ሀሳቤን ቀይር። እሷን ነው ፕራንክ እያደረጋት ያለው። እኔ ራሴ ዛሬ ነው የተረዳሁት ዛሬ ነው እሷ ፕራንክ መደረጓን። እግዚአብሔር ነው የምላችሁ። ይሄ ነገር ስራ ነው፣ ምንም ነገር የለም። በተቻላችሁ መጠን ሰው ቤት የምትሰሩ የእንደኔ አይነቶቹ እንደው ሙስሊም በአላህ እንደው ክርስቲያኖች በድንግል ማርያም፣ ሌሎቻችሁ ደግሞ በምታመልኩት አምላክ እንደው ራሳችሁን ጠብቁ። በመቤት ያረበ ኢየሱስ አሁን እኔ ጋር የሚመጣው ድምፅ በጣም እንትን እያለ ነው። ማርያም እና ተረጋጉ። በቃ በአጠቃላይ ማርያምን ተረጋጉ። ምንም የለም። እሱ አውቆ ነው እንዲህ የሚያወዛግበን። እሱ አውቆ ነው እንዴ? አታውቁትም እንዴ እናንተ? ብሩክ እንትን ሲያደርግ አሸብርን ፕራንክ ሲያደርግ እንዴ አታውቁትም እንዴ? በዚያ አስመስለው አዳምጡኝማ። ከዚህም በፊት ፕራንክ ሲያደርግ በእነሱስና ጊዜ እንደውም የሆነ ጊዜ ስጠይቀው ያን ሁሉ ለምን አደረከኝ ስትለው አስመስሎ መስራት ነው፣ ሆኖ መገኘት ነው ፕራንክ። ታዲያ ምኑን ፕራንክ ሆነ አለ። ስለዚህ ዛሬ እኔ ካየሁት ቪዲዮ ከተረዳሁት ሃይሚ አታውቅም ይሄንን ነገር። ፕራንክ እየተደረገች ነው። እሱ ለምንድን ነው ጸልዩልኝ የምለው ታዲያ? ጸልዩልኝ እንዴት ሊያስመስል ነው ታዲያ? ምን ሆናችሁ ነው? ኧረ ተው ግን ተው፣ ተረጋጉ በማርያም። ስራ ካልሆነ ግን እናንተን አንለቃችሁ። ችግር የለም እንቀጣለን። አይዞሽ ጥያቄ መጨረሻ ላይ ትጠይቂያለሽ ውዴ። ቆይ መጨረሻ ላይ ትጠይቃላችሁ። ተስፋ እየሰጣችሁ መጨረሻ ላይ ትጠይቃላችሁ። ኒውት ያዙ ፈጣሪ ይኸውላችሁ እኔ ያለሁት ቤይሩት ነው። ነገ በዓላቸው ነው እና በጣም ስራ ላይ ነኝ እና በጌታ አዳምጡኝ። አንድ ቃል ልናገር። ስለተጨነቃችሁ ነው ዘልዬ የገባሁትኝ። ማርያምን ስራ ነው ይሄ ነገር፣ በአንድና አንድ ስራ ነው። ፕራንክ እየተደረገች ያለችው ልጅ ሃይሚ ናት። ምንም የምታውቀው ነገር የለም እሷ። ስለዚህ በቃ ተረጋጉና እዩ፣ ራሳችሁን ጠብቁ። እንዴ ያላችሁበትን ቦታ አስቡ እንጂ እናንተ ምን ሆናችሁ ነው እንዴ? ሰው ቤት እኮ ነው ያለ ነው። ምን ሆናችሁ ነው? አረ ማርያምን ራሳችሁን ጠብቁ። እሳት ላይ ቆመን እየሰራን፣ ውሃ ላይ ቆመን እየሰራን፣ ፎቅ እየወጣን እያወረድን ማነው ተጠያቂ የሚሆነው? ለእነሱም አስቡ እንጂ እንዴ ማውል ጌታ ለእነሱም አስቡ። የሆነ ነገር አሁን ጥርሷን የተሰበረችውን ልጅ ብልክላችሁ ፎቶ እግዚአብሔርን ማነው ተጠያቂው? እሷ ናት ወጪ አውጥታ አሁን ጥርሷን እየተሰራች ያለችው። እንወዳቸዋለን፣ ይገባናል። ከራሳችን በላይ ልባችን ውስጥ ገብተዋል፣ ይገባናል፣ እረዳለሁ። ግን ደግሞ ከኔ ከራሴ ነፍሴ ሊበልጡ አይችልም እንዴ። እኔ አንድ ራሴን አሳልፌ እንዴ ነው ለሰው የምሰጠው? ረጋ በሉ በቃ እንዴ፣ በማርያም ረጋ በሉ፣ በእውነት ረጋ በሉ በቃ። ይገባኛል፣ ፍቅራችሁ ነው ሁሉ ስለምትሳሱ ነው። መለያየታቸውን አትፈልጉም። በተለይ ደግሞ የሃይሚን ለቅሶ አንፈልግም ሁላችንም። የእሷን እንባ ስናይ ይሸንጠናል። በቃ እንደሌላ ነገር ያደርገናል። ግን ይሄ ነገር አንድና አንድ ስራ ነው። እንዴት ነው አንድ ነገር እንደው ብሩክ አለማየሁ እንዴት ነው እውነተኛ ታሪኩን አደባባይ የሚያወጣው ማለት ነው? እስቲ እናንተ እግዚአብሔርን ዝም ብላችሁ ተመልከቱት። እንዴት ነው አደባባይ ይዞ የሚወጣው? እውነተኛ ነገር ቢሆን እንዴት ይዞት ይወጣል? አረ እኔ እንጃ፣ እኔ አላቅም። እኔ እንዴት አድርጌ እንደማስረዳችሁ ብቻ አላቅም። ለማንኛውም ስራ ነው። ተረጋጉ። ከተቻለ ላይክ ሼር እያደረገን እና በረታታ፣ ጥሩ ቃል እየተናገርን አንስደባቸው። እንደማናቃቸው ሰዎች ሆነን እሷን አንስደብ፣ እሱን አንስደብ። በጌታ ቀስ ዝም ብለን በቃ እንይላቸው። መጨረሻ አሁን እኮ እውነቷን ነው እንትና እንዳለችው እያለቀ ነው። አሁን እኮ ወደ ማለቀ እየደረሰ ነው። ስለዚህ ተረጋጉ በቃ። ገና እየመጣ ነው። አፉም ጾሙም እየገባ ነው። መልካም ምሽቸው በቃ። ተባረኪ ናንዬ፣ ተባረኪ ተባረኪ። በተቻለው ደግሞ ዶክተሮች ጋር ይዘሽና ይሄንን ምንም አልሰማላችሁ። የምን ዶክተር ነው? የምን ልጅ አለና ዶክተር ጋር የምትሄዱት?
አረ ወይኔ በስላ ከብሩክ ጋር ተሻርካ ነው እየሰራ ያለችው እሷ። ስንት ሺህ ብር ይሆን የተከፈላት? 30 ሺህ ብር ይሆናል። ናንዬ እኔ እንደሚመስለኝ ከብሩክ ጋር አብረው ተመካክረው ነው እየሰሩ ያሉት። ልጅቷና ብሩክ ናቸው እየሰሩት ያሉት። ልጅቷ ብሩክና ይኸውልሽ በብሩክ ስር ያሉት እነ ቤኪ ምናምን ነገር አሉበት። ትክክል ያውቁታል እነሱ ሁሉ ነው። ለምን ፍቅረኛውን አመጣ ታዲያ? ሌላ ሰው አይመጣም ነበር? ቤኪ ብቻ ነው ያለው። እቺ ፍቅረኛው አይደለችም እያልኩ ነው። ሲጀምር እቺ ፍቅረኛው አይደለችም። እቺ ፍቅረኛው ትምህርት ቤት አይደለችም። እቺ አዲያብና ላይ የኔ ቆንጆ እቺ አዲያብና ላይ የመስቀል የጉራጌ ባህል አለ። አዲያብና ላይ ዝም ብለው ከነማርክ ጋር ሲሄዱ በአጋጣሚ ተገናኙ። በአጋጣሚ ቪዲዮ ላይ ገባች እንጂ የብሩክ አጋጣሚ አይደለም። ሎሚ ነው የወረወረባት። ትምህርት ቤት ነው የተለያዩት እኮ አጋጣሚ ያው የቀልድ ሎሚ ተወረወረባት እንጂ እኮ እውነት ሪል ሆኖ አይደለም። ያው እኮ እኔ ማላምን ያልኩት ደግሞ ያው ቪዲዮ ላይ ስለታየች ብቻ እቺ ልጅ ፈልጎ አፈላልጎ ነው ያመጣው ይመስለኛል። እቺ ልጅ እኮ የቀረጹ ጊዜ ገና ዩቲዩብ ሲከፈትለት ከነማርክ ጋር በነበረ ጊዜ ነው። ቆይ አንድ ጊዜ አዳምጡኝ። እኔ መሮኛል። ምርረን ያለኝ ለምን እንደመረረኝ ልንገራችሁ። ስራ ነው ትላላችሁ። ልጅቷ ደምን ባያለቀሰች ስራ የምን ስራ ነው? የምን ስራ ነው? ወርቁ ተመለሰ፣ ቀለበቷ ተመለሰ። ሳሚልኝ ተረጋጊ። ሪላክስ ፕሊዝ፣ ሪላክስ ፕሊዝ፣ ተረጋጊ። ስራ ነው፣ ተረጋጊ። ሀይሚዬ ፕራንክ እየተደረገች ነው። ለምን እንዲህ እያለቀሰች እኛም እንዲህ እየተሰቃየን እኛ ምን አይነት ስራ ነው? ምን አይነት ጭካኔ ነው? አንቺ ብሩክን ትሆኝላታለሽ እንዴ? እንደዛ አትበይ። ይስሩበት እንዴ! ምንድን ነው? በቃ አሁን እኮ በዚህ ሳምንት ያልቃል። ተረጋጉ ፕሊዝ። ወይኔ ሳሚልኝ ተረጋጊ። በመብርሃን እንዴ ሳሚልኝ፣ እኔ እኮ ሙዬን ቤት አይቼሻለሁ። የምትናገሩት አንዳንዱ የሚናገረው ነገር ሳሚልኝ በማርያም አታልቅሽ። የሚያለቅስ ሞዲ አትላኩ። ሳሚልኝ ሲጀመር ቀለበት የሰው ልጅ ቀለበት ልብን አይመልስም። እሺ ቢታንያትና የሆነ ነገር ደግሞ እየተጠራጠርኩ ነው። ሀይሚ ቃሪያ እየተቀባሽ ነው ይሆን እንደ ወዶች ሁላችሁ እንዲጋራሁን አታውቅም። ማለት ነው። ስራ አይደለም እያሉ ነው። ሳሚልኝ እነሱ ታያቸው። ስራ አይደለም የሚሉትን ታያቸው። ተረጋጉ። አንድ ጥያቄ ብቻ ልጠይቃችሁና እኔ ወርዳለሁ ውዶቼ። የሁላችሁ በመጀመሪያ ጊዜ ስራ ባይሆን ኖሮ ሲጀመር ካሜራ ላይ የማይወጣ ቤተሰብም ዝም አይልም። ብሩኬ ወደ ቡታኮ አይደለም ስራ ከሆነ ማለት ነው። ወይንም እንዳትናገር ወይ እንዳትናገር ቀስ ብሎ ቢነግራት ምን ችግር አለ? ሳሚልኝ እኔ ወድ ብሩኬ እናት ምን ያህል እንደሚወድ ታውቃላችሁ አይደል? በጉራጌ ባህል እኮ ከሰው ሰርግ ሳይደገስለት ክርስትና ሳይነሳ እንደው ያቺ የሚወዳት እናቱን አንገት የሚያስደፋ ይመስላችኋል? አረብሬን ሲጀመር ማለት ነው። እኛ እንትናችን አያስለቅሷት። ከእኛ ድንበር ዘለላ ማየት አንፈልግም። እሱ እኮ ብሏል እኮ ዋጋ ያስከፍለኛል ብሏል እኮ። ዋጋ የሚያስከፍለው ማለት የሀይሚዬ እንባ ነው። በቃ ያው ስራ አይደለም አትበሉ። መጨረሻው ደግሞ ያምራል ብሏል። የሁላችሁ ስራ ባይሆን እንደው ስታስቡት ቤተሰብ ራሱ ዝም የሚል ይመስላችኋል? ሲቀጠል ደግሞ እውነተኛ ታሪክ ማለት ነው መቼም ነው ሚዲያ ላይ የማይወጣው መቼም። ስለዚህ ሀይሚ ደግሞ አታውቅም እንዳንል ትናንትና ስራ ሰው እንድትነሳ ብላ ተረጋጉ። የሁላችሁ እኮ ትናንትና ማለት ነው ላወዛግባችሁ ነው። የውልሽ ህይወት ትላንትና ሀይሚ የምታውቅ ነበር የመሰለኝ። ለምን ብትይ እሷ የልጅቷ ትመርመር ያለችው ማለት ነው። እኔ ራሱ እሷ ታውቃለች ብዬ ነበረ 100%። ግን ዛሬ ግን እንደተረዳሁት የበፊቱ ቪዲዮ እንዲሻየሁት ሰሞኑ ያልቃል። እሷ አታውቅም። አሁን ያልቃል ብኔ ልዬ በዚህ ሳምንት የሚያልቅ ይመስለኛል። ለምን ምንም ሌላ ነገር የሚመጣ ነገር የለም። ሲጀመር ስራ ባይሆን ማለት ነው ብሩክ ይሄኔ ኦቨር ወጥቶ ነበር ሰማይ የሚደርሰው። እህቶች ምን አለች በሉኝ።
እግዚአብሔር ገበና ራሱ አደባባይ ላይ አይወጣም። እንደዚህ አይነት ገበና በጭራሽ በጣም መጥፎ ነው። በጭራሽ አይወጣም። ሲጀመር ብሩኬ ነው እንደዚህ ሚዲያ ላይ የሚያወጣው። ከተቀመጥኩበት መነሳት አቅቶኛል። ብሌን ሀይሚ አታሳዝንም ወይ? እባካችሁ እኔ ስላላሳዘነችኝ አይደለም ከመቀመጫ እንባዋን አይቼ አልቅሼ ነው ከጨረስኩ በኋላ ነው ቲክቶክ። አሁንም እያለቀስኩ ነበር። እዚህ ላይቭ ላይ ሆኜ እንኳን እያለቀስኩ ነበር። አታሳዝነኝም አይደለም። ማንም ገደል መግባት ይችላል። በሀይሚ ከመጣ አንገት ይሰጣለሁ። ለማንም አልመለስም። እኔ በሀይሚ ድርድር አላውቅም። አታሳዝነኝም አይደለም። ታሳዝነኛለች። ግን ተረጋጉ፣ ተረጋጉ። በቃ ዋጋ ያስከፍለዋል የሷም ብሏል። ዋጋ ከፍልበታለሁ ብሏል እኮ ዋጋ ያስከፍለዋል። እባካችሁ እኔ ስለማታሳዝነኝ አይደለም ተረጋጉ ምለው እዚህ ጋር አታልቅሱ ምለው ስለማልወዳት አይደለም። እኔ በሀይሚ ቀንድ አላውቅም። ብሩኬ ነገ ባናቱ ልተክለው እችላለሁ በሀይሚ ከመጣ። እንዴት አሁን እንረጋጋ። ሳሚን ተረጋጋ። አሁን እኮ እኛ ከብሩኬ በላይ ለሀይሚ አናስብም። ምንም ብንወዳት እኮ አልቅሰናል፣ ልባችን ተሰብረዋል። ይሄን እኮ በቃ ምን ላድርግ፣ በብዙ ነገር ተሰማኝ። በቃ ምን ላድርግ፣ ሁሌም ከይሄ ስራ ከተጀመረ ጀምሮ አለቅሳለሁ። እዛ ጋር ታሳዝነኛለች። ለምን ዘለላም ሁላችንም አልቅሰናል እኮ ሳሚ። እኔ እኮ ይኸውላችሁ ስራ እኮ አይስሩ አይደለም። እኔ ያልኩት ምንድን ነው እሱ በቃ ወይ ስራ ከሆነ ቀስ ብሎ ይንገራት። አታልቅስ፣ 8 ሰዎች አላችሁ ኮፕሊንግ አድርጉ። አታልቅስ ነው እኮ ስራ አይስሩ አይደለም። ብሩክንም እኮ እኔ አልሰደብኩትም። አታልቅስ ግን ነገ ዋጋ ያስከፍላቸዋል እኮ። ሰድበሽዋል አላለም ማሬ ውዴ፣ ሰድበሽዋል። እኔ ብዙ ቦታ አይሻለሁ። አታልቅሽ እህቴ፣ አይንሽን ታጫለሽ በሰው ሀገር። ብሌዝ እንዴ ራስሽን ታጫለሽ።